የሀገሬ ልጆች ይሄንን መልእክት ማለት ነው ለሁሱ ፈሱ ብላችሁ አድርሱልኝ፣ ሚሽን አድርጉልኝ። ይሄ ሁሱ የሚባል ሰውን አሰልማለሁ እኔ ባለዲን ነኝ እኔ ዲን አዋቂ ነኝ እያለ በጣም ህዝቡን ከዲነል እስላም እያወጣ ያለ አንድ ሁሱ ፈሶ የሚባል አለ። ሁሱ ፈሱ አስቸገረን እኮ እየተረጨ። አንተ ሰውዬ እባክህን በደንብ አንብብ ቁርአኑን በእናትህ። አላቅም ማለት እኮ ችግር የለውም፣ ለሚያውቁ አስተላልፍ። ምንድነው ሐራም ያልሆነውን ሐራም እያልክ ሐራም የሆነውን ደግሞ ሐላል እያልክ እያስተማርክ ነው አባቴ። ምንድነው የምትለው? ሽንት ልብስ አይነጅስም የምትለው ምንድነው? አንተ ሰውዬ ያማል እንዴ? የትኛው ጋር ነው የተጻፈው? እስኪ አንብብልን እስኪ። ሌላው ደግሞ ማለት ነው ሽንት ቤት ውስጥ ሆነው ሰው አይነጋገርም። ምክንያቱም ሽንት ቤት እንደምታውቁት ቆሻሻ ቦታ ነው፣ ሸይጣኖች አሉ እና የአላህን ስም አትጥሩ ሽንት ቤት ውስጥ ተብሎ ከዘመናት ዘመናት የተማርነው ኢልምና ዲራሳ ነው። በደናዎቹ ጊዜ በመልካሞቹ ጊዜ እውነት የረሱልን መንገድ በሚከተሉት ኡስታዞች ጊዜ የተማርነው። ይሄ ብሽቅ እሱ ፈሱ መጥቶ ራቁት ውዱ ማድረግ ችግር የለውም ይላል። ሽንት ቤት ያለ ስም ቢጠራ ችግር የለውም ይላል። እረ ወገን ዲነል ኢስላም በስነ ስርዓት ያስቀመጠልንን ነገር ለህዝብ ለትውልድ እናስተላልፍ። እባካችሁን አላህን ፍሩ። ትውልድ እያበላሻችሁ አትሂዱ። አሁን ማን ነው የነቢ መውሊድ የታረገ የሽርክ ነው ብለህ ስታስተምርም ሰምቻለሁ። አንተ ሁሱ ፈሱ፣ ይሄ ፈስ ነው። ዝም ብሎ የሚበጠረቅ ሰው ፈሳም ሰው ነው። ዝም ብለ ሐራም ነው ይሰራል። እንደ ማስረጃና መረጃ የሌለው የትኛው ቁርአን ላይ ነው የተጻፈው? እስኪያሳየን አንብብልን። የነቢ መውሊድ ተደርጎ የነቢ መውሊድ የበላ ሽርክ ነው ብለ አሁን አንተ ባንተ እጅ የሚሰልሙ ሰዎች እንደዚህ ጠማማ መንገድ ሊከተሉ ነው። ጠማማ ሰው ባይበዛብን ይሻላል፣ ባይሰልሙ ይሻልናል። ጠማማ ሰው እንኳን ሌሎቹን አጣመህ አንተ ራሱ አስቸግረሃል። አላህን ፍራ በእናትህ። አላህን ፍራ አንተ ሰውዬ። ምታስተምረውን ወቅ። ሐራሙን ሐራም በል በትክክል፣ ሐላሉን ሐላል በል። ምንድነው በሙስሊም ስም ገብታችሁ ውጥንቅጡን የምታወጡት ግራ የምታጋቡት ኡማውን? ኡማው በዚህ መንገድ አይደለም እስልምናን የሚከተለው። ባካችሁ እናንተ ማናችሁ? ከረሱል ትበልጣላችሁ እንዴ? ረሱላችን ሰለላሁ ዐለይሂ ወሰለም ዲንን ሲያስተምሩ እኮ በረሃ ነው፣ በቀላል መንገድ ነው፣ ኡማው በማይጨነቅበት መንገድ ነው። ረሱላችን እኮ ያለቀሱት ያ ኡመቲ ያሉት እንደናንተ አይነት ሾካካ፣ እንደናንተ አይነት ውሸታም፣ እንደናንተ አይነት ዲነል ኢስላምን ያቆሸሸ ሰው እንደሚመጣ ስላወቁት ነው። ረሱል ቀድመው አልቅሰዋል። እንደናንተ አይነት ብሽቅ መጥቶ ዲንን ስለሚያበሽቅ ነው። ውድ ሀገሬ ልጆች ሙስሊሞች፣ ትክክለኛ የሆናችሁ ሙስሊሞች፣ ይሄ ሰውዬ ሰውን ወዴት ይዞ እየሄደ ነው? ወዴት ይዞ እየተጓዘ ነው? እስኪ ሰው ሽንት ቤት ገብቶ ልብሱ ሽንት ነክቶ ይሰግዳል? ችግር የለውም ይባላል? አንተ ሽንታም ዲነል እስላምን ሽንት እንደመሽናት ነው ያረከው። ስርዓት ያዝ፣ ሚሽን አድርጉለት። አንተ ሁሱ ፈሱ ፈስን አታንዛርጥ በየሄድክበት። በዛ እውነት በዛ። እንዲህ ፉክክር ነው እንዴ? ሃይማኖት ፉክክር እኮ አይደለም። አንዱን አስቀይማለሁ እያልክ የሌለ ሐዲስ አታውራ እዚህ። አህለል ሱናን አስቀይማለሁ ብለህ እዚህ ጋር ወሃብያን አስደስታለሁ ብለህ አታውራ። ውሸት አታመሳስል። አፋ እውነተኛውን ዲን አስተምር። የምታስተምር ከሆነ ካልሆነ ውረድ፣ በቃ ውረድ ከቲክቶክ ላይ። ሲጀመር አንተ ለፎሎ ነው የመጣኸው። ምን ጉድ ነህ በእናትህ? ምን ጉድ ነህ? እንደው አላህ ምን ይለኛል አትልም? ውሸት የምትናገረው ሐዲስ ላይ አንተ ሰውዬ